ነገረ ቹቹ። ቹቹ አንድ ሰው ብቻ የሚያስተኛ የሽቦ አልጋ ላይ በጎኗ ተጋድማለች። በጀሶ የታሰረ አንድ እግሯ በከፊል በረዶ ከመሰለ ነጭ ጋቢ ስር ራሱን የቻለ ፍጡር መስሎ ተጋድሟል። ሌላ እግሯ ጉያዋ ነው። ከራስጌዋ በስተግራ ካለው ትንሽ ጠረጴዛ ላይ ውሃ በሰማያዊ ጠርሙስ አለ። ጠርሙሱ አናቱ ላይ ጥቁር የሸክላ ኩባያ እንደ ቆብ ጭኗል። ከጠርሙሱ ጎን ነጭ ስልክ አለ። ከስልኩ ጎን ወረቀቶቹ በከፊል ተቀደው ያለቁበት አልባሌ ማስታወሻ አለ። የማስታወሻው ወረቀቶች መስመር የላቸውም። ከጎኑ አዲስ ቀይ እስክርቢቶ አለ። ከእስክርቢቶ ጎን አይነባር የብርጭቆ አሽትሬና ከጠረጴዛው ደርዝ ከፊል ጎኑ አየር ላይ የሚንሳፈፍ ጥቁር ላይተር አለ። የላይተሩ ጋዝ ሊያልቅ ነው። አሽትሬ ውስጥ ጭሶ ሊያልቅ ትንሽ የቀረው ሲጋራ ይጤሳል። ከጠረጴዛው በስተቀኝ ከመካከለኛ ሰው ቁመት ትንሽ ከፍ ብሎ እንጨቱ ጥቁር ወረቀት የተለጣጠፈበት አረንጓዴ መስኮት ተከፍቷል። ወረቀቶቹ ተቀዳደው በማለቅ ላይ ስለሆኑ በመስኮቱ የጣውላዎች ፍንጭት ንፋስ ይገባል። ከዚህ መስኮቱ ስር ኩርሲ አለ። ካልጋው ፊት ለፊት ገርበብ ያለ በር አለ። በሩ ሁለመናው ምናልባት 20 ዲግሪ ያህል ወደ ግራ ያዘመመ ነው። የሽብልቅ ቅርጽ ያለው ብርሃን ከውጭ ይገባል። ፍንጭቶቹን ለመድፈን የተለጠፉት ወረቀቶች መላቀቅ ጀምረዋል። ከበሩ ጀርባ የተሰቀለ ውድ የሱፍ ካፖርት አለ። ለዛ ውድ ካፖርት ይሄ ቤትና መኝታ ክፍል የሚመጥነው ስፍራ አይመስልም። በር ተከፍቶ ሰላማዊት ገባች። ረጅም ቀይ ሴትዮ ናት። ቀለም የበዛው ስካርፍ አድርጋለች። በትክክል ጉልበቷ ጋር የቀረ ጥቁር ቀሚስ ለብሳለች። በቀስታ ስትራመድ ነጠላ ጫማዋ የሚያምር ድምፅ ያወጣል። በዝምታ ገብታ መስኮቱ ስር ያለው ኩርሲ ላይ ተቀመጠች። ከውጭ ተከትሏት የገባው ቀዝቃዛ አየርና ምላስ ላይ የሚሰማ አፈር ነው። የሚጤሰውን ሲጋራ ከማልገጊያው ላይ አንስታ በጥልቅ ሳበችና ስትገባ ከፍታ ወደ ተወቹ በራየች። ጉም በጸጥታ ከአፏ እየተመዘዘ ወደ መስኮቱ ይዘምታል። የላይ ከንፈሯን በታች ከንፈሯ መጠረገች፣ መጠጠችና ጠረገች። ቅርጻቸው የሚያምር ትላልቅ ከንፈሮች አሏት። ቹቹ የተከናነበችውን ጋቢ ገለጠችና የአልጋውን ትራስና ግድግዳ ተደግፋ ተቀመጠች። ቹቹ ከጋቢዋ መሃል ስትወጣ የክፍሉ ድንግዝግዝ በብርሃን ተሞላ። የምታስደነግጥ ቆንጆ ዲያስፖራ ንፋስ ስልክና የሳሪስ አዲስ ሀብታሞች የሚሻሙባት ቺክ ናት። ግራ እጇን ሰዳ ጠርሙሱን ወሰደችና በኩባያዋ ቀዳች። የቀዳችውን በአንድ ትንፋሽ ጨረሰችና ዞር ብላ ሰላማዊትን አየቻት። ሰላማዊት ወደ ውጭ ታያለች። ሰላማዊት ሁልጊዜ የምታየው ወደ ሌላ ነው። ከአካባቢው ርቃ ነው። ለማያውቃት ሁልጊዜ ቀጠሮ ያላትና የምትጠብቀው ሰው ያለ ይመስላል። ቹቹ ጠርሙሱንና ኩባያውን ወደ ነበሩበት መልሳ ሰላማዊትን እያየች ፈገግ አለች። ሰላማዊት ወደ መሬት ጎንበስ ብላ አንድ ጥቁር ረጅም ዚፕ ያለው ቦርሳ አንስታ እሱን ከፍታ የሮዝማን ፓኮ አወጣች። ፓኮውን ከፈተችና ለቹቹ ሲጋራ ጋበዘቻት። ቹቹ በእንቢታ ራሷን ነቀነቀች። ሰላማዊት ምንም ሳትናገር ፓኮውን ቦርሳው ከታ ቦርሳውን ወደ ወለሉ መልሳ ወደ ውጭ ማፍጠጧን ቀጠለች። ምናልባት የምትጠብቀው የሚመጣ ሰው ሳይሆን ጥሩ ጨዋታ ነው። ቆረጥሽ በቃ አለች ሰላማዊት ወደ ውጭ እያየች። ሲጋላ አላጤስም ብዬም እያለሁ ለላሴ በማን ማልሽ እንዳትኝ መማል አያስፈልግም እባክሽ። ታምኛለሽ አይደል ሰልዬ? በብዙ ነገር የማያምኑኛሉ። ሳሳዝን ከተወለድኩ ጀምሮ ስሜ ቹቹ ነው አላደለ። እንደ አንዳንድ ገልስ ካደኩ በኋላ ለመዘነት ብዬ እናቴ የሰጠችኝን ስሜን የለውጥክ ይመስላችኋል? ብለውጥ ኑሮ ማሊያ ኬሊ ነበር ምለው። ከልድ ካልሆነ ለማንም ስለ ግል ህይወት ያላውላም። ምን ያገባችኋል? አንቺም ባወላሽ ግን ምንም አይደለም ማለት ታላቄ ነሽ። ደግሞ ብዙ ታውቂያለሽ። አንዳንዴ ግን በማይገባኝ ምክንያት አውላ አውል ይለኛል። አውላና ግን ብዙ መለፍለፌ ሲታወቀኝ
ምን አይነቷ አሰፉኔ ምናምን እልና አላደል በልቤ ራሴን እገምተዋለሁ። አሰፉ ማለት ፋላ ምናምን ማለት ነው። ጓደኞቼ እኔ አብላቸው ካሌለው ይበሳጫሉ። በቃ ተለብሽ ናፈቀን ምናምን ኮኛክ በእኛ ሂሳብ እንካብስሽ ከፈለግሽም ሌላ ምናምን ይሉኛል። አንዴ ከበን ከተቀመጥም በቃ በቻቻታችን ሰፈሩ ይቃጠላል። ከጓደኞቼ ጋር እንደ ድሎ የማልገናኘው በግሌ ህመም አሳብቤ ሰባይን ለመለወስ ስላሰብኩ ነው። እንዳይከየሙኝ አመመኝ እላቸዋለሁ። እንደነሱ ካልተንዘላዘልኩ በቃ ጌጃ ሆንኩ አሉ። ለምን አትወጭም ይሉኛል አለ አይደለ በሚያባባ ድምጽ። በቃ አልፈልግማ። ደግሞ እናክሻለን እግልሽ ቢሰበልም አታልፊም የምትል ሙጤ አተፋም። ለምን ተሰበለ በይኝማ። ሲያከብተኝ መጥፎ ጫማ አድልጌ የእውነት እስኪ በእናትሽ አዲስ አበባ ውስጥ ሃይሂል የሚያስደልግ ምን መንገድ አለ? ምንም። አንዳንድ ቦታው ታዲያ በከተማዋ ውስጥ ስንመላለስ እያደለግን እያወለቅን ልንሄድ ነው። በሄላዊ ታያትል ጋር እናደልግና ካዛንችስ እናወልቀዋለን ምናምን እና 2-3 ጫማ በፌስታል ይዘን መዞል አለብን ማለት ነው። ይታይሽ አሁን አላድል በቃ የትም መሄድ የትም መዞል አልፈልግም እምልሽ ሰለቸኝ። ታዲያ ለምን ተሰበራልሽ? ወዲያ አልሽብኝ። እዚህ አልውልም እኮ የኔ መቤት። አንዳንዴ እንደ ጀሚላ ያደርግሻል። ጀሚላ አንድ ነገር ጀምራ መንገድ ስታ ብዙ ነገር ትላለች። ተቀምጬ መዞር አልወድም። ቁጭ አድርጊው። ደበልኩሽ ሰላምዬ? አልወጣኝም። ደስ ይላል። እንዳታቆይኝ ነው። ቀጠሮ አለኝ። አንቺ ስታወሪ እኮ አፍሽ ጣፍጣል። መቼ መሰለሽ የተሰበለው? ምኒልክ የተባለ የማወጣው ወመሽ ሞቶ ከብል ሄዳለሁ ብዬ ለላሴ ካልገብቼ ሳልሄድ ከሌላ ሰው ጋር ከተሎ ያስኩ። ያን ቀን እግሌ ተሰበለ። መሰበል ስልሽ ወለመኝ ማለቴ ነው። በቃ ከብል በሄድ ኑሮ አልሰበልም ነበር እያልኩ በንዴት ተካተልኩ። ግን ደግሞ እግል መሰበል ብልክ ነው እንዴ? እግሉ ሳይሰበል ያደገ አበሻ አለ? በዚህ ሀገር ገደልና ዳገት፣ በዚህ ሀገር ድንጋይ፣ የክለምት ሸልተቴ፣ ያልወጌ መኪናና የክልፍፍ ታክሲ ሹፌሮች ብዛት። በእናትሽ የማይሆን እና አልኩሽ። ከተሎዬ ወደ መገናኛ ነበር እና ህብስት የምትባል እዚህ ኤቶፕ ፋርማሲ የምትሰራ ልጅ በላይ ከሚባል ቦይ ፍሌንዷ ጋር ታክሲ ስትጠብቅ አገኙኝና በማኪና አድልስሽ ብለውኝ የሆነ ተማማ ሰውዬ ነው እየነዳ ሂዶ ኮሎኮንች ጋር ያቆማል። ማኪ ማለት አይዙልብሽና መኪና ማለት ነው። ከጀለሶች ጋር የላሳችን ማት ጎት ካላቶች ፈትለናል። ማሊያምን ስፓኒሽ ይመስላል አይደል? ስፓኒሽ ምን ይመስላል አትበይኝ እንጂ ኩትላቸው አልባ ይደሳል። ኩች ብለን ኮተልን አንድ ጊዜ እናልሽ። ይሄ በላይ የተባለ ዴቢ ተባሊን ደግሞ ዴቢ ነው የምንለው። በእናትህ ትንሽ ፈከክ አልገህ እዛ ጋር ኦቨል ዜራ ውልተኝ ስለው በመላጣው ከላመጠኝ። አቦን የመላጣ አልወድም አለ አይደለ? እዛ ማቆሚያ የለም አልችልም ምናምን ብሎ አወለደኝ። ወልጄ ብዙ አልሄድኩልሽም። ቤንዚን የፈሰሰበት ቦታ አጋጠመኝና እሱን ለመሸወት ዞል ምናምን ብዬ በኮለኮንች ሄዳለሁ ስል በቃ የቻማዬ ተለከዝ በሁለት ድንጋዮች መልገባ። የቻማዬ ተለከዝ በሁለት ድንጋዮች መሃል ገባ። በቃ ወለመኝ። ተበሳጭቼ በድንጋይ የተነከሰውን ጫማ ላወጣ ስጎትተው ሌላው ደግሞ ወለመኝ። የመጀመሪያው በጣም ነው የተጎዳሁት፣ በጣም ያመኛል። የሁለተኛው ለነጭናጫነቴ የተሰጠኝ ሂሳብ ሳይሆን አይከልም። ከተሎዬ ቦታ በላሴ ገንዘብ ሄድኩ። የከተለኝ ሰውዬ ሳነክስ አይቶ አይዞሽ ቤት ድረስ እሸኝሻለሁ አለኝ። ግን መጀመሪያ ማድለቅ አለበት። በተሰበለ ግል ምናምን እንዴት ታደልጋለህ ምናምን አልኩት። አያስቅም? አስተብከሽኝ መከታት አለብሽ እንትንሽ ይግልሽ ጋር አይደለም እኮ ዋቴቭል ምናምን ቶካ በዛ። የሆነ ገብጋባ ከናች ነው። ካሌም መጠበቅ ነበረብኝ። ታዲያ እየተዘጠዘኝ ተደበልኩለት። ብጮህም አልለከከኝም። አሁንም ሲነካነክ ያመኛል። እይ ሰላምዬ እንደዚህ ሳደርገው ውይ የኛ ወንዶች አካለ ስንኩል አይምሉም። ግን መቸለሻ ደግፎ ቤቴ በልጋ አድሶኝ ሄደ። ከቶል ሜዳ የመጣው ሁሉ መሰለኝ አለ አይደል ካስመላ ምናምን ሳላስተታ አማሳታይም በጀልባ በልገ ብቻ ተኛው። ጠዋት ላይ ታዲያ እንዴት ልነሳ ሙች። ከዛ ሚሊ ቫኒሊን እየሰማው ተኛው። እነሱ ዘፋኞች ሲትሙኝ ቪዲዮአቸውን ሳይ ደበሌ ምን አለበት እንደነሱ ሰጉሉ ኩል ቢሆን እላለሁ። ታዲያ ምን ላድልክ? ያው በቃ ዝም ብዬ አልጋይ ላይ ተንጋልዬ ልለፍልፍ እንጂ። ይሄን ሰፈል ታውቂዋለሽ፣ ምን እነግርሻለሁ። ቅዳሜና እሑድ በተለይ ማታ ማታ ሰዎች እየሰከሉ እየጮሁ አላስተኛ ይላሉ። በጧት ወደ መንገድ ወጣ ካልሽ በፎ ያጌታል። ፎ እንግባባ፣ ፎሚት ማለት ነው። አለክን በኑሮ ውድነት ይሉና አማለው ስንት ድሃ የሚመልስ የሀበሻና የፈለንጅ ምግብ በየአስፋልቱ ላይ ስዕል መስሎ ታያለሽ። ይሄ የሰፈላችን ሳሊ ወልኩ እንደዛ መሳል አይችልም። ወልኩን አስተዋውቅሻለሁ፣ ደግሞ በኮለጣ ነው የማስተዋውቅሽ። ትሉ ፋኪ ከፈልግሽ ይክልብሽ አይሆንሽም። እውነቴን ነው፣ አያስቅም። ሴክስ ኢምፖርታንት ነው። የራሳችንን ነታፈንታ የሚወስነው እሱ እኮ ነው። እውነቴን ነው። በአንድ ሀበሻና በዝንጀሎ መሃል ብዙ ልዩነት የለም።
ኪታችን አለመመለቱ ብቻ ነው ዲፈረንታችን። ግን የምልሽ ጨዋ ልጅ በልጅስት ሽጋላቲያሽና ተቺ ከጀነጨሽ ወልቁ ትሉ ልጅ ነው። ግን አንቺ በእድሜ ትበልጨዋለሽ። የምን አይነት ኩትል! ቢብስ ልብስሽን አውልኪና ስዕል ልሳልሽ ይልሻል። ምን አለበት ከፎቶግራፍ ይሻላል። በሳሊ መደነቅ ደግሞ አሊፍ ነገር ነው። ታች እንኩታታሽ አፓርትመንት የለም፣ እዛ ነው የሚኖረው። አንድ ሁለቴ አውጥቼዋለሁ። በመጀመሪያ ቢፍ የለውም። ቢፍ እንግባባ ካሽ ማለት ነው። ሁለተኛ ዝምታ ያበዛል። ዝም ብሎ ያፈትብኛል። ስላለኝ ቶሎ አድልግ ልሂድበት ለዋለሁ። ዝም ብለሽ ተከምተሽ አውሊኝ ብሎ ነገር አለ። አንዴ አፈጠጠብኝና ፊትሽን ፖስተር ላይ ላውጣው ሲለኝ ዞል ብላልኩ። የኛ ሰው አውክልሽ የለ ይቺ ልጅ ደስ ትላለች። ወይዘሮ ኢትዮጵያና ትልካት ወይ ወይዘሮ አዲስ አበባ። እነዚህ ካልኩባቸው ደግሞ ወይዘሮ ንፋስ ስልክ አድልገን ደስ የሚላትን ስላንስጣት ከማለት ይልቅ እኔ እንዲያደለኳት እናቷ ሸሌናት ምናምን ከኋላ ሻትል ምናምን ብቻ የሚያዋልድ ነገር ፎቶውን እየተከባበሉ ያውሉብኛል። እንዴት አላደለካትም እስከዛሬ ምናምን ያላደለጋት አለ እንዴ እያሉ ይወዳደሉብኛል። የማንም ጣፉልቲያም አፍ መፍቻ ልሁን ለምን አይከልም? እና ወልኩ ቤት ሂጄ በሉብ ሰዓት በከለም ጠለን ሰክል ይወጣሉ። ከለም እኮ ጋዝ ነገር አለበት ቤንዚን ምናምን። ሰላሙች እሱ ጋር ስቆይ በደንብ አላደል ቡዝ ምናምን የጠጣው ይመስለኛል። አላት መለኪያው እስኪ መተታት በዩ እሱ አፓርትመንት ግማሽ ሰዓት መከመት። አሁን የሆነች ባለትዳር ያወጣል። ጅማ የምትባል ታይፕስት ናት ይላል። እንኳን ይችን የዝንብ ፍንዳታ እናውካለን። ሁለት ወላንሳም ዘመናዊ ልጆች አንድ አፓርትመንት ውስጥ እየተያዩ ዝም ሲባባሉ ዳውንሎድ አድልገው ቸልሰው እኮ ነው። ስሙ ያስከኛል። ይታይሽ በሲቲ ስም መተላት አይደብልም? ስምሽ ባህልዳል ቢባል ወይ መከሌ ወይ ወዘሊት ጎባ ምናምን ቢፉን ያምጡ። ፎጋሊ ነኝ አይደል? አሁን በቃ ሁሉን ነገር ትቼ ሲጋላ እንኳን ካቴስኩ 3 ቀን አለፈኝ። በከን ቢበዛ 10 ዳንኤል አቴስ ነበር። ከዛ በላይ አልችልም። ሙዚቃዬን እስከ መጨረሻው ከፍቼ ባባባ ቤቢ ሚሊ ቫኒሊ ደስ ሲሉኝ ስማቸው ላሱ ደበልነት እንደማለት አይደል? ለቅሶ ልሂድ ብለሽ እንደገና ትገርም ያለሽ ለምን እንደዛ አደረግሽ? ገንዘብ አለዋ በደንብ ይከፍለኛል። የሰውየው መኪና ከመመንቸቱ የተነሳ በመንገድ ላይ የምትሄጂ አይመስልሽም? ስንት ሀብታም አለ በእናትሽ። አለ አይደለ? የተለያዩ አይነት ወንዶች አሉ። የሚፈለት አለ፣ ደግሞ የምትተኘው አለ፣ ፈልተሽ የምትተኘው አለ፣ ናይት ክለብ ወስዶሽ የምታስደንሽውና የምታሻፍጪው አለ፣ የምትነኪለት አለ። ዘልዘል ታይፕ አለው። ጎሳ እንደ ብሔረሰብና ብሔል ምናምን። ከመወዳቸው ጥቂት ወንዶች አንዱ ምኒልክ ነው። ደጋግሜ የማውጣው እሱን ነበር። ሚስቱን እንደምን ልበል እንደ ጀኔራል ምናምን ይፈላታል። አለ አይደለ? ሚስቱ ላይ መዓት ሴት ይፎግላል። እና ሁሉ ሰው ያውቃል። ሁሉ ያወቀ እንዳላወቀ ከሆነ ሚስትል ነው እንዴ? ግን አላደል ኩል ነው። የሰፈል ሰው ቢሆንም እኔ ምን ቸገለኝ? ኩል ከሆነ ደስ ይለኛል። ደግሞ ጨዋታውም ካሹ በሁለት እተከማለሁ። ገንዘብ ባይሰጠኝም ግድ የለኝም ካላበዛው። አይንገበገብም። አንዳንዴ ሲያገኘኝ እንደውም በእናትሽ ፍለጭኝ ይለኛል። ባልለውም ይፈለትልኛል። ምክንያቱም ካሽና አላዳነታለሁ። ከኪሱ አውጥቼ ስወስድበት አትቸልሽብኝ ይለኛል እንጂ አይከለክለኝም። 3 ካለው 150 ወስዳለሁ። ስንት ያለው ገብጋባ አለ መሰለሽ በማሊያም። ደግሞ ምኒልክ ሚስጥል ይችላል። የፈለገውን አብለሽ ብታደልጊ ለማንም አይናገርም። ወንድ ከሌላ ሴት ጋር ያደልገውን ለኔ ሲያወላ ኳክ ይለኛል። ብቻ እንደዛ ይመስለኛል። አንዳንዱ በተፈጥሮ የሚሆን ባስተዳደጉ ሚስጥር መያዝ ይችላል። እና ደበሌን ሳልወደው እንዳልከለው የነገልኩት ለጓደኞቼ ሳይሆን ለሱ ነው። ስነግለው እንባን ባለኝ። እውነት ፍቅር ይዞሻልና አክፋ ባብለኝ። እንግዳ ነው አይደለ? ለዚህ ይመቸኛል ሚኒሊክ። በኋላ ሚኒሊክ የሚያማልል ፖለቲከኛ ሆነብኝ። በዚህ ደበለኝ። አለ አይደል ምን ይፈልጋል አይነት አልኩ። እነዚህ አሁን የመጡት ያው ደልግ ናቸው ይለኛል። ምን አልፎ አይሰላም እላለሁ። ከተከፈለንና ካስከፈልኩ ሴክስ ስላይደለም እንዴ? በመጀመሪያ ወታደሉና ወያኔ ያው አይደሉም። እንግዲህ ሙሉና ማወዳደል እንኳን አይችልም። በደልግ ጊዜ ህፃናት አምባ ነበር። አሁንማ ሌላ ነው። አሰብ ይላሉ። መንግስቱ ይባጠስ አልነበለም እንዴ? ውሸት ነው። ኤልትላ በተለይ ተበድላለች ካሉና ከደገፉ በኋላ ስትገነጠል እየየ ምን አመጣው? እንግዲህ በወሌ እንደሰማሁት ትምህርት ድሎ በነፃ ነበር። ብቻ ለምን እንደሆነ ግን አይነግለኝም። አታምኛቸውም ይለኛል። ለምን በኝ? የማምነው የማየውን ነው። አንቺ ትክክል ሳትሆኚ አትከሊም ይለኛል። ካሽ ባይኖለው ዳውንሎድ ያደልከኛል። ካሽ ቢኖለኝ ከቤት እወጣለሁ። ዩኒቨርሲቲ ላታትልኬ ደበሌን የመሰለ ልጅ አግብቻ አልኖርም። እስማልት ገልድ ነኝ። ከመሃል ደግሞ ወጣት ድሎ ከለ ይላል። ይሄ ስድብ ነው ለኔ አይደለ?
የሆነ ዝቅተኛነት እንዲሰማኝ ይሁን ራሱን ለመካብ ፈልጎ ይሁን እንጃ ብቻ ምን ይገባኛል ብለሽ ነው? ለምን አልክ ላይ ግዛት ምናምን ስለው ደልግን በኮላትነት የታገለ ምናምን ይለኛል። ኮላትነት ምንድን ነው? እሱ ሚስቱን ትቶ እያደለገኝ አይደለ? ታዲያ ኮላትነት ነው? ያው የፈለገው መጣለታ አለዋለሁ። ለዚህ አይደለም የታገለው ይለኛል። ከተሉ አደልጋችኋል ያ ዓላማ ላልከው አለ አይደለ? እንዴት ምናምን ይላል ግንባሉን አኮሳስሎ። ማለም ሳይሆን ቾካነት ያስፈልጋል መሰለኝ። አይገባኝም ብዙ ግን ሳያስፈልግ አይከልም። ከተላጨ በኋላ ራሱን ኪል እንደማድለግ ሌላውን ሰው ክፉ ይላል። የምልሽ ማንንም እንደሚያማ እንኳን አልገባውም ሲመስለኝ አልኩት። ኢህአዴግ እዚህ የደለሰው በህዝብ ድጋፍ ነው። ድጋፉ ግን የልቦና ነው። ከነሱ ጋር ሆነ የነሱን ሐሳብ ተከትለህ ደልግን ከተቃወምክ ምን ፈለክ? ድጋፍ እሱ ነው አይደል? ከየት ነው ይሄን የምታመቸው ይላል። ለኔ ቀላል ነው። ፖለቲከኛ ስላልሆንክ ይንከኛል ምናምን አይሽ። ያመጣሁትማ ወደ ሙሙዬ እያሳየው ልባችሁ ጠፍቶ እዚህ ላይ የምትጽፉትን ድልሰት ስለማንብ ነው አልኩት። ከዛ ተያይዘን በሳክ እኔ ሰሚ ማታቴን እሱም ኪልነቱን በሳክ ሸፋፍነን እናልፋለን። የሐሳባችን ትዝታ ግን ሆዳችን ውስጥ እንደ አሜባ ይከመታል ወይ እንዳልሰል ከስ በከስ ይመዘምዘናል። ለማንም የሚታየውና ያወላውለት ግን ልዩ ሚስጥር ያስባል። እንትን ነው ለሱ መሀይም ነኝ፣ ለሱ ዱልዬ ነኝ። እንደ እኩል ቢያየኝም በልቡ አየሽ እንደ ደንኮሮ ይኮትለኛል። ከመሀይም ጋር ሆነሽ ከመሳሳት ከሙላን ጋር መሳሳት ይሻላል እንድለው ነው መሰለኝ። ምን ያደርግልኛል የሱ ሙሉነት አለ አይደል? ምን ያደርግልኛል የሱ ሙሉነት አለ አይደል? ካሹን ከገፋ ገፋ ነው። ባለ ድግሊ ሆነ አልሆነ ደንታ አይደለም። ደግ ጓደኛ ከሆንሽ ግድ የለኝም። ደግ ስልሽ እስማልት ምናምን ማለቴ ነው። እውነት ቁም ነገር ነው። ለምን ደበሌን ወደድሽው? ከትምህርት ትምህርት የለው፣ ከገንዘብ ገንዘብ የለው። በዚህ በችግር ጊዜ የውሸት ወደድኩት ብለሽ ገንዘብ ማግባት ነው። ዓላማችሁን ወደድኩት ብለሽ ፖለቲከኛ መሆን ነው። ሁሉም ማስመሰል ከወደደ አንቺ ለየትኛው ዓለም ብለሽ እከክሽን ታኪያለሽ። ብዙ ሳይሆን ትንሽ ቢያስጠላሽ እንኳን አግቢው በቂ ነው። እሳት ጥሩ ነው ማለት መቃጠል ወዳለው ማለት ነው አሉ እንዴ? ምን ነው በእናትሽ? ከደበሌ በከል የከለው ህይወቴ ውሸት እኮ ነው። የምን ውሸት ደሞ? አንቺ ማን ነው ከጥቂ ጓደኛ ጋር ዮሐንስ ነው ከሚባለው ፕሮፌሰር ጋር እንዲህ ሲያደርግልሽ አልነበለም? ያላየሁሽ መሰለሽ? ደሞ እልም ያለሽ የሚጉኩ ገንዘብ አለው። እንደገና ደግሞ ራሱን የሚጠብቅ ፕሮፌሰር ነው። ከኔ የሚፈልገውን ያገኛል። እኔም እዝናናለሁ። ማንም ሴት እኔ ባለፍኩበት መንገድ እንድታልፍ አልፈልግም። ለደቂቃ እንኳን አንቺ እንዲከፋሽ አልወድም። ራሱን ላንቺ የሚሰዋ ከሆነ አዎ፣ ሌላ ምን አለው? ድሃና መሀይም። ልጅነት ከሆነ አገሩ የልጅ ሀገር ነው፣ ሞልቷል። ከኛ ሀገር ፖለቲከኞች የበለጠ ልጅ አለ? ያየሁት አይመክረኝም። የምወዳቸው የኔን ሳል አይስሉ። የኔን ተስቦ ምን ልበል መሳብ አለባቸው። የኔን ቁርጠት ወስደው መቆረጥ አለባቸው። አታካብጂ በማሊያም። ስለ ደበሌ ልንገልሽ ልኩን ለመጀመሪያ ጊዜ ደበሌን ሳየው ልቤ በቃ እዚህ ጋር እንትን አለ። ሆዴ በቃ ግልብት አለ። ድልክ ብዬ ልተዋወቀው አስብኩ፣ ግን እልም ያለ ትላንዚት ነው። ቱታው ላሱ ያስተላል። ግን ደግሞ ወድጄዋለሁ። ምን መሰልሽ? ወንድ ይመስላል። አጋጥሞሽ ያውቃል? ወንድ ይክላ ይትኮል ብቻ የሆነ ወንዳ ወንድ በቃ ሂዜ ጋይ ገላው ሁልጊዜ ወዛለሁ። ገና ሲነካኝ ልዩ ነገር እንደተገባ ሁሉ ያዳልተኛል። ከሁለመናዬ እሳት ላብ ይወጣል። ወደ ዝናብ ልለወጥ አንድ ደቂቃ ብቻ ይከለኛል። ወንድ ሆኖ ደግሞ ለስላሳ። እኛ ገል ወንድ ማለት ፎክሎ ሰድቦሽ ምናምን የሚያደልግልሽ ምናምን አይደል? ኮላት ነገር ገና ሲተካኝ ንከሹ ይለኛል። ብልት ባደልቀው ልብላህ የኔ ጌታ የኔ ቤቢ ኢት ላድልክህ እለዋለሁ። እንደ ሃም እንደ ጃም ሃማይዜሽን ባደልቀው ጃማይዝድ ባደልቀው ነገር ያ ሁሉ ክንድብ ያ ሁሉ ዞማ። ጓደኞቼ ብዙዎቹ ኤቨለዲ ናቸው። ልታይ ብለው ከእናታቸው ቤት ወጥተው ሜዳ ከሉ። ትጋበኛ ሁሉ የገባውበትን ታታ ብነግላቸው ቱቶቻቸው ያለ ጊዜያቸው ይወድቃሉ። በድንጋቴ ማለት ነው። በቃ ደበልዬ ደለቴ ላይ ፋፋ በልቶ እንደደገበ ልጅ ጋደም ሚልና ከና ብሎ ሲያየኝ የምሆነው አናቱን ይዝና ወደ ደለቴ ስበዋለሁ። ናልኝ ወንድሜ ካሞን ማይ ብላዘል እለዋለሁ። አላፍልም። እንደ ቤቢ የሳማ አለፍ ብሎ ሲያየኝ የሚታዘበኝ ይመስለኛል። ለምን ይታዘበኛል? የዚያ አፍካሊ ትዝብት ውሃ ይከታል ወይስ ቻማ ይገዛል? አስቸጋሪ ነው ሁሉ ነገር። አንዳንዴ ስፈላስፍ እንቅልፍ አይወስደኝም እና የተኛው ይመስለውና በእጁ ፑሴ ላይ በእንቅልፍ ልቡ ስሜን ይሁን ወይ ስሙን ይጽፋል። በአማርኛም ይሁን በወላይትኛ በጭኖቼ ይዘውና ብቻ መስፈን እፈልጋለሁ። አይ ላቭ ዩ ቤቢ ምናምን ብለሊ ይለኛል። አይ ዶንት ፍላይ። ግን ወደዚህ ዓለም የሚመለሰው ከሳምንት በኋላ ይመስለኛል። የእውነት መዓት ዘመን ያለፈ ደግሞ
ገና የተወለድክ ይመስለኛል። ወጣት መሆን ከባድ ነው። ሁሉ ነገር ተሸካይ ሆነ። ቀላል ጊዜ አይምሰልሽ ሰላማዊት እህቴ። ላንቺ ምን ይነገርሻል? ወጣት ስሜት እንጂ ዕቃ የለውም። ከፈለንጅ ሀገር የሚመጣውን አማለ ለመፍለጥ የፑሲ መጥለቢያዬን ይዤ ዘላለም እንድጠብቅ የተሰለብኝ ይመስለኛል። ፈለንጁን ሁሉ አማለ ነው የሚለው። ብንግባባ ደስ ይለኛል። አለ አይደል የአማለ ፈልጎች ነበር ምናምን። ወጣት ስለሆንኩ ክብካቤ ያስፈልገኛል። ታዲያ ተንከባካቢ የነበሩት ወይም መሆን የነበረባቸው የምንወዳቸው ሳይሆኑ ሌላው ባዕድ ከሆነ አለመታደል ወይስ ዘመነ ግልምቢጥ? ከሳ እነዚሁ ባለ ግልምቢጦች ናቸው በጋዜጣ ተሸላሞጣችሁ ብለው የሚሰድቡን። ኢዴትስ ናቸው። ገንዘብ የማይገዛው ነገር አለ እኮ መሰለኝ። አሁን ችግሮሽ አያውቅም? ችግሮሽ አልተበደርሽም። ስትበደሪ እኮ ከሰው ነው። ሰዎች የሚያበድሩሽ ከገንዘብ ስለምትበልጭ ነው አይደለ? እሱማው እስካሁን አልቸገለኝም። የሚሆነው ግን አይታወቅም። ሳምንት መቆጠብ ያለብኝ ገንዘብ ካለ አላጠፋውም። የፈለገ ቢሆን የሚቸግለኝ ያኔ ነው። በችግር ነው ያደግኩትና እችለዋለሁ። ግን የተቸገለ አልመስልም። አላስተታም። ማማ ገንዘብ ሲቸግላት የምትፈልተው ትኪን ነው። እንግዲህ እናቴ ትፈልታለች። እኔ ሲቸግለኝ አሁንም ማማን እፈልታታለሁ። አገላችን ራሷ የፈለንጅ ማዕት ትፈልታለች። የመጥለቢያ አገል ነው። አንዳንዴ ግን ይመስለኛል አለ አይደለ ሰው በፕላውድ ማደል አለበት። ኩላት አንዳንዴ ምግብ ነው። አሁን ብትኮሊ የት ትልሻለች ትላለች ማማ። ድሎ ብትኮሊ ሰባያዋ ነው ምናምን ተብሎ ስትወድቂ የሚያነሳለ። አሁን አንድ ቀን ብትጨነኝ አንዳንድ ሰው ያጋጥሙኛል። ያለፈውን መንግስት ተልግ ማለቴ ነው ማጥነቅ ይወጣሉ። አይከልምም? ሲጀምል ማን ተቃወሙት አላቸው። አሁን በዛ በተሳደቡበት አፋቸው መንግስቱ እኮ ለችግረኛ ያስባል ምናምን ለአገር ያስብ ነበር ምናምን ይላሉ። አይገልምም? ዞል በል እያላችሁ ስትነጨንጩት ከልማችሁ ዞል ሲል ደግሞ የምን ማሽካበት ነው? የምን ሌፍት ላይት ነው? በቃ ሲያማልሉ አፋችሁን እዛ ዝጉ ትላለሁ። ሲሰስ አያማልልም ማሊያምን አለ አይደለ ይዘባልካሉ። ማሜ ትሙት የድሌክ ባለቤት እንግዲህ ሽልኬ ነበር። ሽልኬ ስል አለ አይደለ ቢሸክከኝም ፑሲ በተሰለታሉ ምናምን ማለቴ ነው። ትሉዎችን ምን የመሰሉ ልጆችን ያ ቸፍቻፊ ደልጋ ተፋቸው ይለኛል። ለምን አልክ ላይ ክሳስለው ይከላምተኛል። በቃ ለምን ጠየቅሽኝ አለ አይደለ ለምን ተጠላጠልሽ ምናምን አይነት ለምን አምነዋለሁ። እሱ ባለው ይክልና በመጽሐፍ ቅዱስ አላምንም፣ በምንም አላምንም። ግን እጠይቃለሁ። የዛሬ ልጆች አትለውም ማለት ነው አይደል? አይገልምም? ሲያው ላይ ግን ኤቭሪቲንግ የሚያውቅ ይመስላል። እኔ ብዙ የኮሌጅ ሙላንን አንሶላ ስላውቃቸዋለሁ አይደለ? እና እንደነሱ በአሜሪካ ወይ በፈለንጅ ምናምን አልፎገልም። አለ አይደለ እዚህ ልበላው ያሰብኩትን ዳቦ ማን እንደወሰደው ካየው ኮሌጅ ያስፈልጋል። አሜሪካ ምን ያውቃል? ደግሞ የአሸናፊ ያልኩሽ ወተት በጣም ይወጣል። ሁሌ እንደ ጥጫ ይጋጣል። እና በቃ አብለን ከተጣን ከዛች አንድ ብልጭቆ ወተት ይነሳና የአሜሪካ ወተት እኮ ምናምን ዋው ይላል። ቹቹ ሃኒ ይገልምሻል። በጣም በጥንቃቄ የሚሰላ ነው ምናምን እንዲህ እንደኛ ምናምን በጀልም የተሞላ አይደለም ምናምን ዋው ይላል። የአሜሪካ ላሞቻቸው ምን ይስቀልት ያደልቃሉ ወይ ሙቪ ምናምን ያያሉ። ምን ይታወቃል? የሰለተነና ያልሰለተነ ላም ምናምን ይኖር ይሆናል። ይሄ ሰው አየሽ እላሱን አያከብልም። ፕላውድ አይደለም። ስለ ሴቶች ሲወላ ደግሞ የአሜሪካ ሴቶች ግልጽ ናቸው ምናምን ይላል። ግን እኔ ለሱ ስገልብ ግልጽ አይደለውም እንዴ? ክል ሳይለው የወልክ ይሁን የብል ሙዳይን ሳላወልክ ነው ሊያደልገኝ የሚሰፈሰፈው። ቢለው ዴስክ ላይ ያደልገኛል ምናምን ሙች አፍለተቢስ ነው። ይሄ አሜሪካንኛ ነው ማለት ይሆን? መንጌ እንደዚህ አድልቆ ይሆን እንዴ? ወይስ ባለማድለጉ ጤባ ምናምን ብለው ተቃወሙት? አሸናፊ እያደለገኝ አታምኝኝም? ይሄን አስባለሁ። ጥለዛ ላይ ፖለቲካ ሲያመጡ ምንድነው የሚባለው? ኮኮዲያ ምናምን። ኮክ ግን ምን አይነት እንስሳ ናት? ወፍ አይነት ናት አካለው። ግን ታዲያ አሸናፊ አንቴን ገና ሲያያት አይኑ እንዴት እንደሚፈጥ ብታይ። የቢል ክሊንተንም እንደዛ ይፈታል። በጣም ሀሊፎቹን ደልቅ ገደለብን። አንቺ ግን አልሞትሽም፣ ስለዚህ ከሽምነሽ ብሎ አይተውኝም እንዴ? አይደለ? ግን እንደዛ በፈለንጅ ካመነ ታዲያ እዛ የፈለንጅ ሴት ብሊንግ አያደልግም ነበር? ግን እዚህ መጥቶ እኛን ያታጥላል፣ ደግሞ ለነሱ ያቃጥልላቸዋል። ወይ እዛ አሜሪካ እያለ ባሊያ ምናምን ብለው ይዘጉት ይሆናል። ሰላማዊት በእናትሽ ካሹ ባይኖረው አልተካውም። እየናከኝ ያደልገኛል። ምንም ይሁን የሚያደልጉኝ ሊያከብሉኝ ግዴታ ተጥሎባቸዋል። ካሽ አለው እንጂ ዴቢ ነው። ስለ አሜሪካ በማውላቱ ዴቢ መሆን ያቆመ ይመስለዋል። እኔ ያሳለፍኩት ዓለም ውስጥ አገል የለም። ዲክ ካሽና እሙሙ ነው። አያስቅም ማሊያምን። እንደዚህ አይነቱን ዲያስፖላት ዚግዛግ ነው የሚለው። ከስፓይስ ገልስ ዘፈን ያገኘ ነው። ድሌክ ኬክ ቤት ደንበኞቹ ጆሎ ገሲዱ ሲንኮለኮል የሚውለው አንደኛው የስፓይስ ገልስ ዋናቢ የተባለው ዘፈን ነው። አልፍትም ዛልኝ አይደለ?
እየደነስኩ ባሳይሽ ደስ ይለኝ ነበር። እግሌ ባይሰበል እደንስልሽ ነበር ሙች። አሸናፊ ቤቴ ካልወሰድኩሽ ይላል። እዛ መዓት ወንድ ሰብስቦ ባንክ ያስደልግልሻል። ለ3 ምናምን ያደልጉሻል ያሰክሉሽና እኔ የማንም አሻንጉሊት አይደለሁም ማሚ የማንም ቡቡ አይደለሁም ትላለች። ኩለኛ ናት አይደለ? ልብ አለች እኮ አይ ማሚ። ይሄን የስፓይሶችን ዘፈን ልክ እንደ አዲስ ኪዳን ኩላን ምናምን የሚያዳምጡት ማስ ሴቶች አሉ። እኔም አንድ ሰሞን አድልጌዋለሁ። እንደ ዘፋኞቹ ለመሆን ነው አበቃ። ልጆች እዛ ቡድን ውስጥ ያለችዋን ግሌዚ የምትባል ልጅ አለች። እሷን ትመስያለሽ ይሉኛል። ደስ አይለኝም፣ ምክንያቱም ከእሷ አምላለሁ እጥፍ በጥፍ። እሷን የተኛ አበሻ አለ የለም። ሳይቀምሷቸው ያደንኳቸዋል። እኔ ሚጥሚጣ ነኝ። ከቲኪ መጽሐፈ ቶሎ ጣፍጣለሁ። ያለገኝን ወንድ ጠይቂ ይታይሽ ስትጠይቂ ግን ሁለመናችንን አውቀው ግን ሁለመናዋን በማያውቋት ይለውቱናል። የአበሻ ሙል ክፍት አፍ አይደለ? አንዳንዴ የሚበላው ባገኝ ባልማል አይኮቸኝም። ማሚ ትሙት ይቺ ዚግዛግ ምንድናትሽ? አሁን ምን የሚያዘገዝግ አለ? ዚግዛግ ተመዝማዛ ማለት ነው። አፍክል ያለው ውደደኝ። አላፈገልኩም እንጃ አልፈልግም እምቢ። ለምን ዚግዛግ ይሆናል? የነዚህ ገልስ ዓላማ ግን ተመዝማዛነት ነው። የሚገልምን ዘፋኞቹ ላሳቸው ለቦይፍሬንድና ለባል እየተማሟቱ እኛን ዚግዛግ ሁኑ ይሉናል። እኔ የምሰማው ሙዚቃ የኒና ሲሞኔን ነው ወይ ያስቴልን ወይ የሙሉከን መለሰን የሚሊ ቫኒሊንም እሰማለሁ። ይህን የሚሊን የምሰማው ደግሞ ጫጉላቸው ስለሚተመኝ ነው። አንድ ሰሞን ደግሞ ይገልምሻል ያደልከኝ ነበር አሸናፊ ማለት ነው። አንድ ሰሞን ደግሞ ይገልምሻል ያደልከኝ ነበር አሸናፊ ማለት ነው። ከወጣት ጋር ሊከሰክስ ብቻ ሸቤው ሙድ ማበላሻ ሰበብ አያጣም። ደስ የማይለኝ አንዱ ለምን መሰለሽ? በላሱ ጸባይ ሳይሆን በአሜሪካ ሊፎክለኝ ይፈልጋል። አልገባውም እንጂ አሜሪካ ለኔ ምንም አይደለም። አንዳንዴ ሆቴሉ ጀልባ ቢለው አንድ አችል አንስቼለት 4 ዓመት ወልውሎልኝ ይሄዳሉ። አሁን ይሄ ፕላውድ ስላ ነው ኖ አታምኝም፣ ግን ልቤ ፕላውድ ነው። ውስጤን ከዋለው ግን አይነገልም። አንዳንዴ ሲያደልገኝ እለኪክ የኔ እለኪክ እያለ ይለፈልፋል። እለኪክ አደለገኝ ያልክ ክህቴ እለኪክ ሆንኩበት መሰለኝ። ሳኬ ይመጣል፣ ግን ሳያይ ነው የምስቀው። እዛ ድሌክ እንዳለው ካወቀ አሸናፊ አዞልሻል ባልና እተከመትኩበት ፉድ ይመታልኛል። ከዛ ኮድ ነገል ነው ይሄ። እሱም በልጨው ወደ ጀልባ ቢለው ይድለታሉ። ፍልፍል እያገሰው ያድልገኛል። አንዳንዴ እንዳልገባው ፉዱን ተልዤ ሌላ ጊዜ ይለዋለሁ። በፉድ ሊያገባልኝ ይፈልጋል። ምግብ ለስላ ምናምን ሚስቱን አሜሪካ አስቀምጦ ምናምን አለ አይደለ እዚህ ይዝናናል ይሉታል። ይሄ መዝናናት ይባላል? የሆነ የዞለበት ወላንሳ። እኔ የድሎ ፖለቲከኞች የሚፈልጉት ይሄ ነበር ማለት ነው። አለ አይደለ ስለ ድሎ ያውሉ ሊበጥሱን ጎልደን ጄኔሬሽን ነበርን ይለኛል። መጀመሪያ ደህና እንጨት ሁን እላለሁ በልቤ ነው። ምክንያቱም ባለስልጣን ያውቃል፣ ካድሊ ወዳጆች አሉት። ቢገለኝስ አለ አይደለ ታሪኬን አንኳሸሽ ብሎ ከዛ ገላታል ሲሉት አንድ ሸልሙታ ደግሞ ምን ልትፈትል ነው ብዬ ነው መገላት ምናምን ይላል። ወይ አብለን መጽሐፈ ቶሎ ስንበላ ትን ብሏት ነው የሞተችው ይላል። አለከልኝ ማለት ነው። የኛ ሰው ደግሞ ዶንኪ ነገል ነው። ምን ብሎ ይገላታል ማናትና ምናምን ብለው በቃ አብሎ ይመሰክሉብኛል። ተጠጣሁ ማለት አይደለም። ታዳልሽ አሼ ያወላና ጎልደን ስለሆነ ነው መሰለኝ ዲሞክራሲ ምናምን ይላል። የዋትስአፕ ዲሞክራሲ የ13 መንዝስ ኦፍ ሙሙናት ላለው በልቤ እኔን እያደለክ ኮንዶም ውስጥ ፖለቲካን ኢንቨስት አድልክ ጅሚ። ትክክል እሱ ነው። እና የምልሽ አሼ ፕላውድ አይደለም ከሚያበላው ከሚያጠጣውና ፋክ ከሚያደልገው ነገር ጋር የተጣላ ነው። ዋናው እውነትን መናገል ነው። ታዲያሽ ሳኮላምተው እንደዛ አለዋለሁ። ስለዚህ አውልቶ አለ አይደለ ዝቅተኛ ሙድ ከቶ በነፃ ሊበትሰኝ ሲል አሸናፊ ካሿን ግፊ በልቤ ደግሞ አሼ ኮሻሼ የታል ካሼ እለዋለሁ። ውይ ደስ አይልም። ገዳሚ ነገር ሲያደልገኝ አንቺ አትቻይም ይለኛል። አልተፎገልሽም ሊል ነው። እንደ አሜሪካኖቹ ግልጽ ሲሆን ነው አልለው ፈልጋለሁ፣ ግን ነገር እንዳይሆንብኝ ይተነከካለሁ። አለ አይደለ እሱ ጋር ብዙ ዋትስአፕ ይመጣል እና ስሜን ሊያጠፋ ይችላል። አንዷ ላይ ያስወላባትን አውቃለሁ። ካሽ በደንብ ልመታው ስፈልግ ግን በቃ የሚለውን ሁሉ ደግፍለታለሁ። ላሴን አዎ ያ እያልኩ አይነት እነከንካለሁ ኮስተል ብዬ። ብታይኝ እንደዛ ሳደልክ ፍልስፍና እየተወያዩ ሊመስልሽ ይችላል። ያ ማለት ካው ይበልጣል። ይሄን ወኪ ድሌክ ምኔ ነው ካሹን ግፋቦ እላለሁ በልቤ። ብዙም በልባችን እንኖላለን። ምን ታደልቂዋለሽ? ደበሌ ጋር ተክልዬ ስገባ 5 ሳንቲም ሲያገኝ እንደውም አላናግለውም። ሰላማዊት ተቀመጠችበት በሳቅ ተንከተከተችና ያን ይሁኑ ዝም አለች።
አንገቷን ሰበር አድርጋ ቹቹን አየቻት። እውነት ኑሎ መሰለሽ? ስጋ ላሸኘኝ ግን አላቴሳትም። ሁሉ ነገርማ በአደባባይ ይከብዳል። በቃ ሳይ ሁሉም እውነት ይሸሻል። ኢየሱስ ተመልሶ ቢመጣ ባልንጀላችሁን እንደላሳችሁ ውደዱ የሚላል አይደለ? እሱን የባልንጀላችሁን ሁኔታ አይታችሁ ውደዱት ወደሚል ይለውጡታል። በቃ ላይክሳት። ከደበሌ ጋር መውጣት ያለብኝ ጊዜ ደህና ካሽ ያለው ሰው ያጋጥመኛል ልበልሽ። በቃ ጥሉ ፈለንካ የሚገፋ ታዲያ ደበሌን ዛሬ አልችልም ልለው ሸገሌ ሄዳለሁ። መዓት ሰበብ ፈጥራለሁ ምናምን። ባልፈጠል ደስ ይለኛል። በዋናው በር ሳይሆን በመኪና መግቢያ በኩል ሄድና መብላት ስልቆማለሁ። ከሰላተኞቹ ጋር ሐሳብ ሲለዋወጥ እንግዳ ቤት ሲያከላይ ሲስቅ እዛ ቆሜ ሰማዋለሁ። ከዛ ድሌክን አሻግሌ ያለው በካሽ የሚያደልገኝ ሰውዬ ምናልባት ከግማሽ ሰዓት በኋላ ይመጣል። እዛ በል ስለ የሚከመቱ አለቃ የሚባሉ አንካሳ ሽማግሌ ነበሩ። አንድ ሁለቴ እጅ ከፍንጅ ሰውኛል። ሽማግሌው የት እንደሆነ እንጃ ሄደዋል። አሁን የሉም። እንዳያዩኝ ከሳቸው ደብቅና ሰላማዊት ሙች አታምኝኝም አለቅሳለሁ እና ከልብ ያለቅሳለሁ የሚያይኝ ስለሌለ። እኔ ፕላውድ ነኝ፣ ደስ ይለኛል። ፕላውድ መሆኔን ግን ስትሌት ከልነኝና ማንም አያውክልኝም። ከማንም ጋር ለካሽ ሴክስ እያደለግሽ ፕላውድ ብሎ ነገር አለ ይሉሻል። ሴክስ የማደልገው በሙሙዬ ነው እንጂ በልቤ አይደለም ስላቸው አይገባቸውም። አንዳንዶቹን እንዲህ ስላቸው ጀስት ፑሽ ዘ ፑሲ የማይሆን አትለፍልፊ ይላሉ። አቤት ስበሳጭ። ባንቺ አልተጀመረም፣ አይዞሽ፣ ዋናው ካለሽበት ሁኔታ ለመውጣት ማሰብሽ ነው አለቻትና ሰላማዊት ከቦርሳዋ ሲጋራ አውጥታ ለኮሰች። ከላይተሩ የወጣው ነበልባል ሀባ የአደይ አበባ ይመስላል። አንዱ ችግሌ ከሰላው በኋላ ለጀለሶቼ ቢያንስ ለሲጋላ ወይ ትንሽ ለቡዝ መበተስ አለብኝ። እንተዋወቃለን መቼ ካሹን እንደምናገኝ አለ አይደለ። በቃ አንዳንዴ እደብቃለሁ። ከፊሉን ከተሎ የምንይዘው ለጓደኞቻችን ነው። አንዳንድ ወንዶች ሚላንን ሲያዩ እኔ ትዝ እላቸዋለሁ፣ እኔን ሲያዩ ሚላ ትዝ ትላቸዋለች። እንደዛ ነገር ያፈልጎሽ ነበር ዛሬ ያ የት ነው አያችሁት ወይ ምናምን። የኔ ጄዳ ሄዷል፣ የኔ ዋሽንግተን ምናምን። አናሳዝንም? ውላይ ኢዴትስ ደግሞ አለ አይደለ የኔ ቦይ ይበልጣል ምናምን ማለት እኔ ስለተሻልኩ ነው ምናምን። የኔ መልክ የተሻለ ስለሆነ ነው፣ የኔ ሙሙ ትበልጣለች፣ ለዚህ ነው የተፈለኩት ምናምን የመሳሰለ በጃዙል ምናምን ፉክክል አለ። አገሉ የሸሌ እኮ ነው እንዳልሽው በእኔ አልተጀመለም ብዬ ግን እጄን አጣጥፌ አልቀመጥም። እንግዲህ ንግስት ሳባ የምትባል አንድ የድሎ ሴትዮ ልዕልትም ንግስት ትሁን አይዶንት ኬል እኔ ታሪክ አላውቅም። አንዴ ብቻ ኃይለ ሥላሴ የተባሉ ንጉስ ነበሩ አይደለ? እና የሰለሞን ዘል ናቸው አለ አይደለ? እንዴት ምናምን ስል ይቺ ሳባ ያልኩሽ ሻፋዳ ምናምን አለ አይደለ? ድሎ ከሺህ ዓመት በፊት ኢየሩሳሌም ሄዳ በሰለሞን ጠቢቡ ወይም በጠቢቡ ሰለሞን ዋቴቨር ትጠለዛለች። ከዛ በቃ ሰለሞናዊ የሚባለው ለዚህ ነው አሉ። አገል በዚህ አይነት ታሪክ ይገሳል ምናምን ብዬ በሳክቶሽ አልኩ። እኔ አገል ሲሪየስ ነገር ይመስለኝ ነበር አለ አይደለ? በቃ እንትናን ካደለገ እኔ ነግሳለሁ ምናምን ብሎ ነገር አለ። አሁን አሜሪካ ሄጄ ክሊንተንን አውጥቼ በወልድ ምናምን አለ አይደለ? እዚህ መጥቼ ልጁ ስሙ ጆን ይባላል ልበልሽ ወይም እማማ ደጀኔ ትሏለች። እንግዲህ ደጀኔ እድሜው ሲደርስ አሜሪካ በጎን አለ አይደለ በጣም ዲሞክራሲ እንዲሆን እሱን ፕሬዝዳንት አድርጉ ብትል በቃ እንደዛ እንግዲህ አለ አይደለ መፎለላቸው ነው። በሳባ እንደዛ ተጀመለ ሲሉ አንጀባ የምናደልግባት ሳባ ሳቢቾ ለመጠለስ ባህል ምናምን ከባህልንም ወይ ህንድ ውቅያኖስን ካስነካች እኔ ለምን አፍላለሁ? የተደበለ ያገሬ ልጅ እላሱን እንዳይገድል ወይ ቆንጆዎች እዚህ ጅል ሀገር አሉ ተብሎ የመታወታጃችን ፈለንጅ እንዳይደበል ዲፕሎማሲያዊ ግንኙነትን ለማዳበሊያ እዚሁ አልሰጥም እንዴ? ቆንጆ እዚህ አለ ብለው በስል በፎቶ በምናምን ነው ወደዚህ እያሉ የሚጠሏቸው የኛ ወንዶች ናቸው አይደለ? በቃ ባደልግ ምን ተሳሳትኩ? የእንግዳ ተከባይነት ከፍተኛ ደረጃ ምናምን ባይሆን ኖሮ የቱሪስት መጽሔት ምናምን ላይ ገምጭ ሴት ያደልጉ ነበር አይደለ? አሸፉን ወይም ምትኬን የመሰለች። ባህል መጠበቅ ሲሉሽ እንደዚህ ነው። ባህል መጠበቅ ሲሉሽ እንደዚህ ነው።